ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የፕሪሲዝን ዝግጅት ለማድረግ አሁን ላይ ኢንዶኔዥያ የሚገኘው ቼልሲ በወዳጅነት ጨዋታ ኤሲ ሚላንን አስተናግዶ 3-0 በሆነ ሰፊ ውጤት ማሸነፍ ችሏል። ይህንን ጉዳይ በቀዳሚነት እንመለከታለን። የቼልሲ ወዳጅነት ጨዋታ ነገ እሁድ ቀን 9 ሰዓት ላይ ቀጥሎ ሲደረግ ቼልሲ ፉትቦል ክለብ ወደ ጎረቤት ሀገር ወደ ሆነችው ማሌዥያ በማቅናት ከሀገሪቱ ክለብ ጋር የመጨረሻውን የኤዥያ ጨዋታ የሚያደርግ ይሆናል። ከዛ በኋላ በቀጥታ ወደ ስታንፎርድ ብሪጅ የሚመለስ ይሆናል። የቼልሲ የፕሪሲዝን ዝግጅት ቆይታና እንደዚሁም ቼልሲ ከኤሲ ሚላን ጋር ያደረገውን ጨዋታ በቀዳሚነት እንመለከታለን። በሌላ ዘገባ አሁን ላይ አርጀንቲና የሚገኙት ሁለቱ ወሳኝ የቼልሲ ተጫዋቾች ማለትም ኤንዞ ፈርናንዴዝ እና ቫለንቲን ማርኮ ወደ ስታንፎርድ ብሪጅ በመምጣት የቼልሲን ስኳድ በይፋ ይቀላቀላሉ ተብሎ ይጠበቃል። የሁለቱን ተጫዋቾች እንደዚሁ የተመለከተ መረጃ የማጋራችሁ ይሆናል። የዓለማችን የእግር ኳስ ኮከብ የሆነው ሊዮኔል ሜሲ ሀዘን ላይ ይገኛል። ወላጅ አባቱ ጆርጅ ሜሲ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። በርካታ የእግር ኳስ አፍቃሪያን፣ የእግር ኳስ ተንታኞች፣ የሀገር መሪዎች ጭምር ሳይቀር በሊዮኔል ሜሲ አባት ሞት የተሰማቸውን ሀዘን እየገለጹ ይገኛሉ። አሁን ላይ ሊዮኔል ሜሲ በአባቱ መሞት ምክንያት ከፍተኛ ሀዘን ውስጥ ገብቷል። ስለ ሜሲ አባት እንደዚሁ የተመለከተ መረጃ የማጋራችሁ ይሆናል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የቼልሲን የወዳጅነት ጨዋታ እንመለከታለን። የፕሪሲዝን ዝግጅት ለማድረግ አሁን ላይ ኢንዶኔዥያ የሚገኘው ቼልሲ ከኤሲ ሚላን ጋር ባደረገው ጨዋታ 3-0 በሆነ ሰፊ ውጤት ማሸነፍ ችሏል። ቼልሲ ከዚህ በፊት አውስትራሊያ ነበር ወደ ሆንግ ኮንግ ካቀና፣ አሁን ደግሞ ቼልሲ ኢንዶኔዥያ ይገኛል። በዚሁ በኢንዶኔዥያ ጃካርታ ማለት ነው። ከኤሲ ሚላን ጋር ያደረገው ጨዋታ በቼልሲ ፍጹም የበላይነት ተጠናቋል። 3-0 በሆነ ሰፊ ውጤት ማሸነፍ ችሏል። ቼልሲ ከዚህ በፊት ተከታታይ 2 ሽንፈቶች ማስተናገዱ ይታወቃል። በጁቬንቱስ 1-0 ተሸንፏል። እንደዚሁም በቶትናም ሆስፐር 2-1 መሸነፍ በተከታታይ 2-1 መሸነፉ ይታወቃል። ይህንን በሚገባ የቡድኑን ድክመት የተመለከተው ዣቪ አሎንሶ የተለየ አቀራረብ፣ የተለየ ጨዋታ ይዘት ይዞ በመግባት ኤሲ ሚላንን 3-0 ማሸነፍ ችሏል። በመጀመሪያ አሰላለፍ የተካተቱ ተጫዋቾችን ስንመለከት በረኛ ሳንቼዝ ነው። ማርኮ ፓሌስትራ፣ አቾምፖንግ፣ ፎፋና፣ ሃቶ፣ ሞሰስ ካይሴዶ፣ ላቪያ፣ ኮል ፓልመር፣ ጆ ፔድሮ ኔቶና ጆ ፔድሮ እንደዚሁም ፔድሮ ኔቶና ዌልቤክ በቼልሲ ቋሚ አሰላለፍ ውስጥ የተካተቱ ተጫዋቾች ነበሩ። ቼልሲ ከዚህ ቀደም የነበረበትን አብዛኞቹን ችግሮች በማሻሻል በዚህ ጨዋታ ላይ በጣም አስደናቂ ብቃታቸውን ማሳየት ችሏል። ጎሎችን ያስቆጠሩ ተጫዋቾች ስንመለከት ጆ ፔድሮ 2 ጎሎችን ማስቆጠር ችሏል። 45ኛው ደቂቃ ላይ 2 ደቂቃ ተጨምሮ በተጨመረው 2 ደቂቃ ውስጥ 45 ሲደመር ሁለተኛው ደቂቃ ላይ 47ኛው ደቂቃ ማለት ነው የመጀመሪያውን ጎል ማስቆጠር ችሏል። እንደዚሁም ከረፍት መልስ ጆ ፔድሮ 46ኛው ደቂቃ ላይ እንደዚሁ ሁለተኛውን ጎል በማስቆጠር ለራሱም ሁለተኛውን ግብ ለቼልሲም 2-0 እንዲመራ ማስደረግ ችሏል። እንግዲህ ጆ ፔድሮ በፕሪሲዝን ዝግጅት ላይ አስደናቂ እንቅስቃሴ እያደረገ ይገኛል። በርካታ ጎሎችን እያስቆጠረ ነው። በተለይ ለዓለም ዋንጫ ለብራዚል ብሔራዊ ቡድን አለመጠራቱ ተከትሎ ከፍተኛ ቁጭት እንደፈጠረበት ያስታውቃል። በጨዋታው ላይ ጎል ለማስቆጠር ያለው ተነሳሽነትና ጉጉት እጅግ ከፍተኛ ነው። በዚህ ጨዋታም 2 ጎሎችን ማስቆጠር ችሏል። ከዚህ በፊት ቼልሲ ከዌስተርን ሲድኒ ወንደረርስ ጋር ባደረገውም ጨዋታ ሃትሪክ መስራቱ ይታወቃል። ሞሰስ ካይሴዶ 50ኛው ደቂቃ ላይ ጎል አስቆጥሮ ቼልሲ 3-0 በሆነ ሰፊ ውጤት ኤሲ ሚላንን ማሸነፍ ችሏል። በጨዋታው ላይ አንዳንድ ተጫዋቾች በጣም ከፍተኛ ብቃት ሲያሳዩ ነበረ። ከነዛ መካከል አንዱ ማርኮ ፓሌስትራ ይጠቀሳል። ይህ ተጫዋች እንግዲህ በጨዋታው ላይ እጅግ አስደናቂ ብቃቱን ካሳዩ ተጫዋቾች መካከል አንዱ ሆኗል። የተሰለፈበት ማሰላለፍ ከወትሮ በተለየ ነው። ከዚህ በፊት የምናውቀው አሰላለፍ የቀኝ ተመላላሽ እንደነበረ ይታወቃል። በዚህ ከኤሲ ሚላንን 3-0 ባሸነፍንበት ጨዋታ ግን
አሰልጣኝ ዣቪ አሎንሶ የተለየ ቦታ ሰጥተውታል ወይም ደግሞ በተለየ አጫዋወት ነው ወደ ሜዳ ያስገቡት። ይህም ምንድነው ያደረጉት? ፉልባክ በግራ ተመላላሽነት እንዲጫወት አድርገውታል። ይህንንም ቦታውን በአግባቡ መወጣት ችሏል። እጅግ አስደናቂ ብቃት ማሳየት ችሏልና ብዙዎች በዚህ ባደረገው እንቅስቃሴ እያወደሱት ይገኛሉ። ከዚህ ጎን ለጎን ሌላው የሚነሳ ተጫዋች አቾምፖንግ ነው። አቾምፖንግ በጨዋታው ላይ ድንቅ እንቅስቃሴ በማሳየት ዣቪ አሎንሶን ለቼልሲ ጠቃሚ ክለብ መሆኑን አሳይቷቸዋል ብሎ መናገር ይቻላል። ከዛ በተጨማሪ ሞሰስ ካይሴዶ ጎል ከማስቆጠሩም በተጨማሪ ጨዋታው ላይ ድንቅ እንቅስቃሴ ሲያሳይ ተስተውሏል። እንደዚሁም የመሃል አማካይ የሆነው ሮሞ ላቪያም እንደዚሁ አስደናቂ ብቃታቸውን ካሳዩ ተጫዋቾች መካከል አንዱ ነው። የመሃል ክፍሉን በሚገባ ተቆጣጥሮታል። ምንም እንኳን እነዚህ ተጫዋቾች ጎልተው ቢታዩም ሌሎችም የቼልሲ ተጫዋቾች በድንቅ ብቃት ኤሲ ሚላንን 3-0 ቼልሲ እንዲያሸንፍ ከፍተኛውን አስተዋጽኦ አበርክቷል። ቼልሲ የወዳጅነት ጨዋታውን አሁንም በመቀጠል በቀጣይ ጎረቤት ሀገር ወደ ሆነችው ማሌዥያ ይጓዛል። በዚህም እንግዲህ ከሀገሪቱ ታዋቂ ክለብ ጋር ጨዋታውን የሚያደርግ ይሆናል። ነገ 9 ሰዓት ላይ ልክ በእኛ ሰዓት አቆጣጠር 9 ሰዓት ላይ ከሀገሪቱ ክለብ ማለትም ጃሆር ዳሩል ታዚም የሚባል የማሌዥያ ክለብ ነው። አምና የማሌዥያ ፕሪሚየር ሊግን ያነሳ ታላቅ ክለብ ነውና ከዚህ ቲም ጋር ቼልሲ የመጨረሻውን የወዳጅነት ጨዋታ በኤዥያ የሚያደርግ ይሆናል። ስለዚህ ቼልሲ የኤዥያ አጠቃላይ ያደረጉ በአውስትራሊያ፣ በሆንግ ኮንግ እንደዚሁም በኢንዶኔዥያ፣ በማሌዥያ ያደረገውን ዝግጅት በማጠናቀቅ ቀጥታ ወደ ስታንፎርድ ብሪጅ የሚመለስ ይሆናል ማለት ነው። ወደ ስታንፎርድ ብሪጅ መጥቶ የወዳጅነት የመጨረሻ ጨዋታውን ከስፔኑ ክለብ ሪያል ሶሴዳድ ጋር ጨዋታውን ያደርጋል። ከዛ በኋላ የፕሪሲዝን ዝግጅትን በማጠናቀቅ ቀጥታ ወደ ፕሪሚየር ሊግ የሚገባ ይሆናል ማለት ነው። ወደ ሌላኛው ዘገባ ስንሸጋገር ኤንዞ ፈርናንዴዝንና ቫለንቲን ማርኮን የተመለከተ መረጃ እናገኛለን። አሁን ላይ አርጀንቲና የሚገኙት ሁለቱ ተጫዋቾች በዚህ 2-3 ቀናት ስታንፎርድ ብሪጅን እንደሚቀላቀሉ ይፋ ሆኗል። እንግዲህ በዓለም ዋንጫ ለብሔራዊ ቡድኖቻቸው ለመጫወት ወደ አርጀንቲና አቅንተው የነበሩት እነዚህ ሁለቱ ተጫዋቾች በዓለም ዋንጫው ብቃታቸውን አሳይቷል። በተለይ ኤንዞ ፈርናንዴዝ ቡድኑ አርጀንቲና ጨዋታዎችን አሸንፋ እንድትወጣ በማድረግ ረገድ ከፍተኛ አስተዋጽኦ ሲያደርግ ተመልክተናል። አሁን ላይ እንግዲህ በአርጀንቲና ያላቸውን ቆይታ በማጠናቀቅ ወደ ስታንፎርድ ብሪጅ ማክሰኞ ወይም እሮብ ይደርሳሉ ተብሎ ይጠበቃል። የቼልሲን ተጫዋቾች በመቀላቀል ከቼልሲ ጋር ልምምድ በመስራት የጨዋታ የልምምድ አካል ይሆናሉ ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር የሊዮኔል ሜሲ አባት ሞትን እንመለከታለን። የእግር ኳስ ኮከብ የበርካታ ጊዜ ባሎንዶር አሸናፊ የሆነው ሊዮኔል ሜሲ ወላጅ አባቱ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። የሜሲ አባት ከዚህ ዓለም በሞት መለየታቸውን ተከትሎ በርካታ የእግር ኳስ አፍቃሪያን፣ የሀገር መሪዎች፣ የስፖርት ተንታኞች ለሊዮኔል ሜሲ የሀዘን መግለጫቸውን እየላኩለት ይገኛሉ። አባቱ እንግዲህ ከሜሲ ጋር በጣም ጥብቅ የሆነ ቁርኝት ነበራቸው። የሜሲ ወኪልም በመሆን አገልግሏል። ሊዮኔል ሜሲ በባርሴሎና በሌሎችም ክለቦች ባደረጋቸው ጨዋታዎች በሁሉም ጨዋታዎች ላይ ከጎኑ ነበሩ። እንደ ወኪልም ሆኖ ሲያገለግሉ ነበርና ረጅም ጊዜ እንግዲህ በልብ ህመም ሲሰቃዩ ቆይተው በአርጀንቲና ከተማ ላይ በሮዛሪዮ በተባለች ከተማ ላይ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። እንግዲህ ሊዮኔል ሜሲ በተለያዩ ጨዋታዎች ላይ ሲያለቅስ ተመልክተናል። በተለይ በዓለም ዋንጫው ከሞሮኮ ጋር በተደረገው ጨዋታ ላይ በጣም ስቅስቅ ብሎ ሲያለቅስ ተመልክተናልና ጨዋታውን በማሸነፋቸው ብቻ ሳይሆን የአባቱም ጥልቅ የሆነ ይሄ ሕክምና ላይ እንደዚሁም ህመማቸው ከፍተኛ የነበረው በመሆኑ በዛ ምክንያት ነው ይሄ ሁሉ ሊያለቅስ የቻለው የሚሉ ዘገባዎች እየወጡ ይገኛሉና አሁን ላይ ሊዮኔል ሜሲ በጣም ከፍተኛ ሀዘን ውስጥ ይገኛል። ቀኝ እጅ የነበሩት ወላጅ አባቱን በ68 ዓመታቸው እንግዲህ ከዚህ ዓለም በሞት ተለይተው ሊዮኔል ሜሲ ያላባት ቀርቷል። እንግዲህ አሁን ላይ በርካታ መገናኛ ብዙሃን ይህንን ዜና በሰፊው እየተቀባበሉት ይገኛሉ። እንግዲህ የቀብር ስነ ስርዓታቸው በቀጣይ ሳምንት ይፈጸማል ተብሎ ይጠበቃል። በአጠቃላይ እንግዲህ ለዛሬ ያስኳቸው መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ